በፍቅር ባሪያው ልሆንለት እችላለሁ በዱላ ግን ባሪያው ልሆንለት አልችልም የእናቱ ነው ባሪያ እዛው ሄዶ እናቱ ጋር ሄዶ ወንድሞቹን እና እህቶቹን እየቀጠቀጠ ይኖራል እንጂ እኔን እየቀጠቀጠ አይኖርም ሀቅ ሰነግራችሁ ማለት ነውና ይሄ ትክክለኛ ነገር ነው በራሴ ነው ምነግራችሁ ግን በሁለት አመት ሪሌሽን ትዳር መሰረታችሁ እየኖራችሁ ገና ባገባሽ በ8 ወሩ እጁን አንስቶ የሚመታሽ ከሆነ ቻው ጩኒ ብለሽ በርሽን ከፍተሽ መሄድ ነው እምትሺ ከሆነ አቅም ካለሽ ማለት ራስሽን ማስተዳደር እምትሺ ሴት ከሆነሽ ብዙ ጊዜ የኢትዮጵያ ሴቶች እኛ እናቶች ወይም ሴቶች የምንጎዳው ምን ጊዜ ነው የወንድን ኪስና የወንድን ቤት ተማምነን ነው ወደ ቤታቸው የምንመጣው ለዛ ነው ወንዶች የሚቀልዱብን እኮ ለዛ እኮ ነው በነገራችን ላይ ጋይስ እንደው በመቀለድ ደረጃ ካላችሁ እኛ ነበርና የምንቀልድባቸው ምክንያቱም ሁሉም ነገር የነሱ የሆነ ነገር እኛ እጅ ላይ ነው ያለው ወንድ ልጅ እኮ በቃ ሚስት አግብቶ ሲኖር እኮ ታውቂያለሽ በደንብ እኮ ነው ታውቂው በደንብ ጥንቅቅ አድርገሽ ታውቂዋለሽ ምን እንደሚያስከፋው ምን እንደሚያስደብረው ምን እንደሚያስደስተው ታውቂያለሽ እና እጅሽ ላይ ነው ያለው ግን ምንድነው አንቺ የሱ ጡረተኛ ሆነሽ የምትኖሪ ከሆነ እጅሽ ላይ ቢሆንም መጠቀም አትችይም እንደ ልብሽ ነሽ መጠቀም አትችይም የምሬ ነው እየተረገጥሽ ትኖሪያለሽ ስለዚህ ከትዳር በፊት ምን ይቀድማል ሴት ልጅ የራሷ ነገር ሊኖራት ይገባል ሴት ልጅ የራሷ ነገር ሊኖራት ይገባል ወንድ ልጅ ያለው የራሱ ነው ለራሱ ነው ይሄ ሀብታም ነው ምናምን ባይዘው ወንድ ልጅ ሀብታም ነው ብር አለው ቤት አለው ገንዘብ አለው ያገባኛል ያኖረኛል ለአንድ አመት ሊያኖርሽ ይችላል ለአንድ አመት ሊያከብርሽ ይችላል ለአንድ አመት ትሪት ሊያረግሽ ይችላል ለአንድ አመት ከጓደኞቹ ጋር የሚገናኝበት ቦታ ሁሉ ይዞሽ ሊሄድ ይችላል የምሬ ነው የምላችሁ ለአንድ አመት ቁርስ ራት ምሳ ውጭ ሊያበላሽ ይችላል ሊጋብዝሽ ይችላል ክለብ የምትወጂ ከሆነ በየክለቡ ይዞሽ ሊሄድ ይችላል ከአንድ አመት በኋላ ግን ወፍ የለም እመኚኝ እስኪ የትኛዋ ሚስት ናት ልክ እንደ መጀመሪያዋ በትዳር ህይወት ላይ ከባለቤቷ ጋር እንደ መጀመሪያው ያሳለፈችው አያታሳልፍ በቃ እሷም የራሷን ነገር ይዛ ነው የምትኖረው እሱም የራሱን ነገር ይዞ ነው የሚኖረው ሴት ልጅ ምን ታያለች ቤቷን ታያለች እሱም ሴት እግዚአብሔር ይባርካትና ፈራ እግዚአብሔር በልቦ ያለ ሴት የዚህ ዘመን ሴቶች በብዛት እኮ የሆነ ፐርሰንት በላይ እኮ ጨብላቆች ነው ምክንያቱም እንዳይዋችሁ ገና በትንሽ እድሜያቸው ክለብ ጫት ቤት ከወንድ ጋር ስንንዘላዘል ምን ስንል ይሄ ረሃውን ፍሪ ሆነን ያደግን ሴቶች ነን በብዛት ማለት ነውና ትዳር ዓለም ላይ ስንገባ ልክ የበፊቱ የእህቶቻችንን የእናቶቻችንን አይነት ካራክተር የለንም ገብቷቸዋል ወንዱ ሲወጣ ተነስተን ክለብ ነው ወንዱ እጭ ሲወጣ እኛም እንደዛ ተከትለን እንደዛ ነው የምናደርገው ማለት ቤቷን ይዛ ከስንት አንዷ ቤቷን ይዛ አክብራ ስርዓቷን ይዛ ኦኬ ዛሬ ተከከለ ነገ በሽማግሌ ብላ የምትጠብቅ ትንሽ ናት ባይዘው እሱ ከቤተሰቦቿ ያወረሰችው በስርዓት ያደገች ሴት ካልሆነች በስተቀር ማለት ነው እንጂ ብዙዎቹ እንደዛ ናቸው እንደምናውቀው ነውና የራስ ጉዳይ ምናምን ጓደኛም የሚባል ነገር አለ ታየው ባክሽ ነይ ዛሬ እንደዚህ ክለብ አብሶ ደግሞ ማለት ነው ከክለብ ያገባት ሴት ከሆነች መጨረሻ እንደዛ ነው የምታረገው ካቀና አቅስ ነግራችሁ እግዚአብሔር ምስክሬ ነው ከክለብ ያገባት ሴት ታካክብራኝ ምናምን እንደዚህ አንተ ክለብ ስትሄድ ተከተላ ክለብ ትመጣላለች አትሰማም እና መልላችሁ ፈልጌ ነው አሁን ወደ ዋናው ቁም ነገር ስመለስ ቅዱስና ልዩ ባይፈቱ ገና እንዳ 2 አመት ኖሩ በትዳር ጋይስ አልኖሩም እኔ ደማው ሊያሹ አለሽ ብላችሁ እዚህ ላይ ፊት ይጥበሉ ምድረ ደነስ እኔ አላልኩም እናንተ ግን በኮሜንት መታችሁ ስለ ልዩና ስለ ቅዱስ መፋታት እንደውም ቤታቸውን እቃ ግዙኝ እያሉ መሆኑን እያወራችሁ ስለሆነ እኔ የራሴን ግምት ነው እያወራው ያለው ባይፋቱ መልካም ነው ባይለያዩ መልካም ነው የዛሬው መድኃኒዓለም ህይወት ቤታቸውን በፍቅር ቢመልስላቸው እውነቴን ነው የምላችሁ በእውነት ከሚመኙ ማለት ፍቻቸውን ከማይመኙ ሰዎች መካከል አንድ ነኝ ያው የሥራው ባህሪ ነውና መውራት ስላለብኝ ግን ሳወራው ወሬም ሳወራው እንደው የገረመኝ ነው የምላችሁ ድንገት ከተለያዩም ከተጣሉ አሁን ማን ይሙት ቅዱስ ቤትና ልዩ ቤት ጻብ ያለ ይመስላል ያገሬ ልጆች እስኪ ኮሜንት ማለት ነው ስጡ ቅዱስና ልዩ ቤት አሁን ጻብ ያለ ይመስላል እንደው ስታስቡት አሁን እንደው ብዙ ሰው እንደው ሶሻል ሚዲያ ላይ ትዳርን የሚመኙ የቅዱስና የልዩን ያያዩ መቤቴ ነው እስኪ እናውራ እስኪ እውነት እናውራ አሁን ስፔሻሊ ውጭ ሀገር የምትኖሩ ትዳር ያለዛችሁ ሲንግሎች የቅዱስንና የልዩን ትዳር ስታዩ እኔ እንደዚህ ሀገሬ ገብቼ ለባሌ ኩክ አድርጌ ወጥ ሰርቼ ምግብ ሰርቼ አብልቼው እንደዚህ ነው አትሉ አትመኝ እስኪ እንነጋገር እስኪ እኔ ተው እኔ እንኳን ስም ያምርም ሳውራ ጥሩም ያወራሁት በመጥፎ ነው የሚታይብኝ እስኪ ግን እናውራ ትላላችሁ አትሉ እስኪ አሁን ማን ይምጣ አሁን ቅዱስና ልዩ ቤት ጻብ ያለ ይመስላል
ይመስላል ጸብ ያለ ይመስላል። ቅዱስና ልዩ ቤት ጸብ ያለ ይመስላል እንደው ስታዩት። አረ እነሱ ሰላም ናቸው። ኮክ ያድርግላቸው። እኔ አሁን ባይዛዌ ተጣሉ ምናምን እናንተ የምትሉትንና የሚሰሩትንና የሚለቁትን እኔ እንደው ምን አልኩኝ፣ ምናልባት ቪዲዮዎቻቸው ቫይራላቸው ቀንሶባቸው ሊሆን ይችላል። ወይንም አንዳንዴ ይኸውላችሁ ሶሻል ሚዲያ ፐብሊክ ፊገር ስትሆኑ ሚዲያ ላይ ምን ማድረግ እንዳለባችሁ ታውቁታላችሁ። በምን ወይ ሰዎችን ማንጫጫት እንዳለባችሁ ቪውራችሁ መመለስ እንዳለባችሁ ታውቁታላችሁ። በተለይ ደግሞ በሶሻል ሚዲያ ከሆነ ኢንካማችሁ ታውቁታላችሁ ምን ላይ ምን መንካት እንዳለባችሁ። እኔ ነው ብዬ ወይም ሰብቻ አይደለም እዚቹ ሶሻል ሚዲያ ላይ ሲወራን የሰማሁት ከእናንተ እኩል ነው ያየሁት። ሊያሾ እንዲህ ስታወራ ግን ነገሩን ጠምዝዛችሁና ቀይራችሁ ሊያሾ ተፋቶ አለች ብላችሁ ደግሞ አሁን መቼም ደሜ መራራ ነው ሲፈጥረኝ ደሙ መራራ ነው። ምክንያቱም ቀይ ሰው ብዙ ጊዜ ደሙ መራራ ነው። ጥቁር ሰው ደሙ አይመራም። የቀይ ሰው ደም ግን ብዙ ጊዜ ይመራል። ለምን እንደሆነ አላውቅም። በራሴ አይቼዋለሁ ጋይስ። ሌላው ሲያወራው ምንም ሳይሆን እኔ ካወራሁት ነገሩ እሳት ነው የሚሆነው። እመቤቴ ነው እንዴ እና ብላችሁኝ ነው እኔ አላልኩም። ግን ደግሞ እንዳወራው ካላችሁ እንደ ሶሻል ሚዲያ ሰው እኔ አሁን የቅዱስና የልዩ እመቤቴ ነው ትዳራ ጸብ አይደለም ቁጣ ራሱ ልዩ ራሱ የሚቆጣ ቅዱስ ራሱ የሚቆጣት አይመስለኝም። ታይ ብሎ እንደው እቤት ውስጥ ራሱ የሚያወሩ አይመስለኝም ጋይስ። በፍቅር ብቻ ቤብ አኒ ምግብ ልስራ አኒ እንደዚህ ላምጣ ምንም ባይን ብቻ ፍቅራቸውን ባይን ብቻ የሚገልጹ ነው የሚመስሉት። እግዚአብሔር ምስክሬ ነው። ጸብ ያለባቸው ሁሉ አይመስለኝም። ማለት ጮክ ብሎ ራሱ ልክ እንደኔና እንደናንተ አሁን እኔ ከእናንተ ጋር እንደምዳረቀው ራሱ እነሱ እንደዚህ ጮክ ብሎ ራሱ የሚያወሩ አይመስለኝም። እግዚአብሔር ምስክሬ ነው። የሚያወሩ ሁሉ አይመስለኝም። በቃ ይችን እናት እንደውም ቤቢ ምናምን የሚሉ ራሱ አይመስለኝም። ላይፍ እንትናቸው እንደዛ አይደለም። እናት አባት እናቴ እግርሽን ልጠበው፣ አባቴ ራት ላምጣልህ፣ አባቴ ስራ ትሄዳለህ፣ እናት ልብስ ላምጣልሽ ሚላት እያለ አይሊያችሁ እንደው ብለሽ እነ ቅዱስ ጋር ገባሽ። አይ መድኃኒዓለም አንቺ ልጅ እንደው ምን ይሻልሻል? ለነገሩ ስራው ነው። የሀገሬ ልጆች የምር አይመስላችሁም? እስኪ እኔ ሊያሾም ነው ማለት ግን አይመስላችሁም? እንደዛ የደሱ ፍቅር እንደዛ አይመስላችሁም? እግዚአብሔርን ግን አይመስላችሁም? እንደዛ አይመስሉም? የምሬን እኮ ነው። ሲወጣ ቸኮሌት ይዞላት የሚመጣ ሲወጣ አበባ ይዞላት የሚመጣው እንዳይመስልም እሱ እቅፍ አድርጎ ግንባሯን ጭንቅላቷን እንደዚህ ይዞ ግንባሯን ሟ ሲል ሲወጣ ቸኮሌትና አበባ ይዞ የሚመጣው እንደ ነው የሚመስለው። አይ ቅዱስ አይነት ባል መድኃኒዓለም የሚስጠን ነው የምንለው። ይሄኔ እኮ ስንቷ ሴት የራሷን ትዳር ከቅዱስና ከልዩ ህይወት ጋር እያሳየች እኮ ባሏን አቃጥላ እኮ የተቀመጠች ሴት ልትኖር ትችላለች። አየህ የሰው ባል እንደዚህ ያደርጋል። እሱም ደግሞ ባልየውም የሰው ሚስት እንደዚህ ታደርጋለች። አንቺ አለሽ ተዘብዝፈሽ ቲክቶክ ታያለሽ ያላችሁ የለም ጋይስ። እንደው እውነት እንነጋገር ከተባለ ወንዶች እኮ ይላሉ እኮ ይኸው የሰው ሚስት እንደዚህ ናት። አያችሁ አየሽ እንደዚህ ሰርታ ታበላለች። አንቺ እዚህ ተዘብዝፈሽ ቪዲዮ ታያለሽ ቲክቶክ ላይ ትያለሽ። ቤትሽን እንኳን ቼክ አታርጊ። ምግብ እንኳን ሰርተሽ አታበይኝም። ባይዛዊ ወንዶች አጋስሶች ናቸው። ወንዶች ግን እኔ ጥያቄ ጠይቃችሁ ወንዶች ለምንድን ነው ሆዳችሁን የምትወዱት? እኔ ሊያሾ እንኳን እንደናንተ ሆዴን አልወድም። እኔ በጣም ከሚገርመኝ ነገር በጣም ሆዳሞች ናችሁ። ለምንድን ነው ግን ከኛ የተለየ ሆድ ያላችሁ? አሁን ሊያሾ ሆዳም ይሉኛል። እኔ መድኃኒዓለም በጣም ነው ሆዳቸውን የሚወዱት። ግን ወንዶች ታዘባችኋል ጋይስ? ባልሽ ነው ሀብታም ያደረገሽ። ወይኔ ሊያሾ መከራችንን በላን። የትኛው ባል የኔ ፍቅር የትኛው ባል ነው እኔን ሀብታም ያደረገኝ? ደግሞ የሀበሻ ወንድ ሀብታም ያደርጋል እንዴ? ችግር ነው የሚለቀው የሀበሻ ወንድ። እሱን ተውት። ተከርኖ ይብሳል። አንቺ እኮ በግል ፕሌን አንቺ እኮ በግል ፕሌን የምትዝናኝ ነው የምትመስል ማለት ማሪፍ ፍቅሬ ማለት የኔ ፍቅር አልገባኝም። እኔ እኮ ሌላ ነገር እኔ ባይዘው ሉሊት የኔ ፍቅር በቃ የኔ ፍቅር የኔ ቴንክ ዩ። እሺ እንዴት አልገባኝም? በግል ፕሌን አሁን እኔ ምን ስለ ጉራ ወራው ስለ ሀብታው አሁን ስለ ነኪ ቅዱስ ነው እያወራሁ ያለው። የኔ ፍቅር ልጎርር እንዴ? ልጎርርም ያምርብኛል። ባይዘዌ ቆንጆ ሴቶች ቢጎርሩም ያምርባቸዋል። ብርም አያስፈልጋቸውም ቆንጆ ሴቶች ለመጎረር። በነገራችን ላይ ቆንጆ ምላስ ካላቸው መልካቸው በቂ ነው፣ ለጉራ ያበቃቸዋል። የእውነት አይስዌርን
አመሰግናለሁ። እስኪ ቶት ወሬ አምጣላ አሁን እናውራበት። እስኪ ዝም ብላችሁ አትዳረቁ። ወሬውን እናውራበት እና ማሳትሩኝም ያገሬ ልጆች እንዴ አሁን እናንተ በሶሻል ሚዲያ ያያችሁት አያችሁ ትምህርት አልወሰዳችሁበት እንዴ? እኔ ይኸው ሊያሾ ብለሻል ብላችሁ ደግሞ እንዳታነካኩኝ፣ እመቤቴ እንዳታነካኩኝ። እኔ አላልኩም። እናንተ ሪከርድ የምታደርጉ ሰዎች እረፉ። ገብርኤልን ተንኩሉን ብቻ ሪከርድ አታደርጉ። በእግዚአብሔር እኔ አሁን ያወራሁት ሶሻል ሚዲያ ላይ የሚሰጠውን አስተያየት የእነሱን ቪዲዮ ያዩ በሚሰጡት አስተያየት ነው ወሬ እያወራሁ ያሉት። ከመሬት ተነስቼ ምናምን አይደለም እያወራሁ ያሉት። ግን እናንተ መጥፎ የተናገርኳትን ቃል ትመርጡና ልጥፍ ታደርጉብኛላችሁ። እረፉ እስኪ አታጋጩኝ። ኧረ ተው ከሰው ጋር አታጣሉኝ። አይስወር ነው የምሬን እኮ ነው። አልተለያዩም ባክሽ እኮ እኔ እኮ ወይኔ አምላክ ያያችሁ አልተለያዩም ባክሽ ይላሉ። እኔ መቼም ሊያየው አልኩኝ። እንደው ባይለያዩ የዛሬው የአመቱ መድኃኒዓለም አባቴ አይለያያቸው። ዘላለም መጨረሻ ያድርጋቸው ሁለቱም ማለት ነው። ግን እየነገርኳችሁ ያለሁት እንደው ተጣሉ ተብሎ በሰዎች አይምሮ ውስጥ ብዙ ነገር ስላለ የራሴ መላምት ነው የሰጠው። እኔ እንደውም አልኳችሁ ሳስብ እኮ ገዳም ሄዶ ነው ሱባኤ ገብቶ ነው የሚመስለኝ እንጂ ተጣጥቶ አይመስለኝም። እና ደግሞ ሶሻል ሚዲያ ፐብሊክ ፊገር ስትሆኑ የሚዲያን ቢዝነስ የምታውቁ ሰዎች ሆን ብላችሁ አካውንት